ዛሬ የሆነ ቦታ አይተው ነገ እዛ ቦታ ላይ የለም። በሞቀበት ነው የሚገቡት። አይተህ ከሆነ በሞቀበት። ያ ደግሞ መሆን የለበትም። አንተ ይህን ነገር መቀጠል ነው ያለብህ። ማለት ብዙ ሰው ይወዳል፣ ብዙ ሰው ይከተላል። ይኸውልህ ከ1000 ሰው ይልቅ የሚከተሉ 100 ሰዎች የሚያዳምጡ በቁም ነገር ነው። ገብቶሃል አይደለ? ልጅ ሀብታሙ በጣም ትክክል ነህ። ትልቁ ችግር ግን አንድ ነገር የተረዳው ሶሻል ሚዲያ ላይ አይ ቲንክ የሶሻል ሚዲያ አማራ ጠል ነው። ሶሻል ሚዲያው አማራ ጠል ነው። ስለ አማራ አሁን እኔ ብዙ ጊዜ ቪውም የሚቀንስብኝ ፎሎወርም ማጣው ብዙ ጊዜ አማራ ላይ የተደረጉ ነገሮችን መጥቼ ማጋለጥ ጀምር ነው። እየቀለድኩ አይደለም። ላይክ አሁን እኔ ላለፈው 4 ወር ሞር ፎከስ አድርጌ በአማራ ላይ የሚሰሩ ስራዎችን በርግጥ እነ ዋና አማራዎች እነ ምናምን እኔ ቤት እየገቡ ብዙ ስራ ሲሰሩ ነበር። እኔ ግን እያጠናኋቸው ነበር። አሁን ያን ጉዳይ አሁን ስለ አፋብን አማራ ፋኖ ብሔራዊ ንቅናቄ የሚነገረው ውሸት ምናምን አጋለጥኩኝ። ውሸት እንደሆነ በመረጃ በማስረጃ ያን ካደረኩ በኋላ ይሄ ሚዲያ አማራ ጠል እንደሆነ ያወቅኩት እኔ ኦሮሞ ብቻውት ባንዴ ይወደዳለሁ። የትግሬን ነገር ትግሬ ሲጎዳ ለትግሬ ስደት ትወደዳለህ። በምንት ግን ለአማራ ድምጽ ከሆንክ በአማራ ላይ የሚሰራውን ነገር ለአማራና ለኦርቶዶክስ ተዋህዶ እየቀለድኩኝ አይደለም። አሁን እኔ ፕሮቴስታንት አገልጋይ ነኝ። እውነቴን ነው የምልህ። በኢትዮጵያ ምድር ፕሮቴስታንት ከሚባሉ ፓስተሮች በእውቀትም በመስበክም በማስተማርም እንደኔ ከፈለኩ ነብዩኝ መዋሸት እችላለሁ ከነሱ በላይ። እሱም ባደርግ እኔ መዝሙሬን ግባና ባንዴ ወደዳለሁ። አማራና ኦርቶዶክስ ተዋህዶ እኔ አማራ ነኝ፣ ጎንደሬ ነኝ፣ ግን ኦርቶዶክስ ተዋህዶ አይደለም። እስከ 2 ዓመት እኔ በኦርቶዶክስ ተዋህዶ ነው ያደግኩት። ሁለመናዬ እኔ ያደግኩት በዛ ነው። ፋሲል ግንብ ያለው ሚካኤል ላይ ነው ተጠምቄ ኃይለ ሚካኤል ነው ክርስትና ያ አስተዳደጉት ነው ማንነቴ ነው። ሶሻል ሚዲያው ኦርቶዶክስ ጠልና አማራ ጠል ነው። ይሄ ደግሞ ህዝቡ የኢትዮጵያ ህዝብ አይደለም። ይሄን ሊያደርግ የሚችለው አንድ አካል ብቻ ነው። ሆን ተብሎ በምንት ስለ አማራ በትክክለኛው አሁን አማራ መስዬ ኦሮሞን ብሳደብ አማራን ስለማይጠቅም አማራን ስለሚጎዳ ተቀባይነት አገኛለሁ። አማራ መስዬ ትግሬን ብሳደብ ትግሬን እንትን ባረግ ሶሻል ሚዲያው ተቀባይነት አገኛለሁ። ረጋ ብለህ ግን በእውነት ኦኬ ለአማራ ጠላት ሳታፈራ የሌላውን ብሔር ብሔረሰብ ሳትሳደብ ሳታንቋሽሽ ግን በአማራ ላይ የሚሰራውን ሴራ በአማራ ላይ በኦርቶዶክስና በአማራ ላይ የሚሰራውን ሴራ ስታጋልጥ ሶሻል ሚዲያ ላይ እንትን ትደረጋለህ። በቃ ያጠፋዋል። 180 ሰው ነው የሚያየኝ ነው። ምንም የቀየርኩት ነገር የለም። ካላመናችሁኝ ላስወጣህና ልሂድና አባገዳውኝ ልምጣ። ይመጣል አይደል? እኔ ልንገርህ ለመጀመሪያ ጊዜ 30-40 ሺህ በቲክቶክ ላይቭ የገባው እኔ ቤት ነው። ከወር በፊት ኦርቶዶክስ ተዋህዶን ሙስሊሞች እዚህ እንከራከር ሲሉ 25000 ሰው ነበር እዚህ ጋር የገባው። ካየ ተመልከተ። እነ ኢምራን እነ ምናምን ሰውም እኔ እያጠናው ነበርኩኝ። በቃ ይህ ሶሻል ሚዲያ የኢትዮጵያን ሶሻል ሚዲያ ኦርቶዶክስ ጠልና አማራ ጠል ነው፣ ህዝቡ አይደለም። ያ ሊሆን የቻለ ይሄ በመዋቅር ነው። አየህ በመዋቅር ሲሆን ማን ነው ይሄን ማድረግ የሚችለው? ሶሻል ሚዲያን የአንድ ሀገር አመራር እንደዚህ ማድረግ ይችላል። ሆን ብሎ በጣም አማራን የሚጠቅሙ ዕውቀት ያላቸው ረጋ ያሉ ስነ ምግባር ያላቸው ከመጡ ይቀጠቀጣሉ፣ ይገፋሉ፣ ይባራሉ፣ ተስፋ እንዲቆርጡ ይደረጋሉ። እኔ እንደኔ ለአማራ የታገለ ሶሻል ሚዲያ አታይም። በእውነቴን ነው የምልህ። እኔ ብሔርተኛ ባልሆንም ብዙ አሁን ግን ለዛ ነው የኔ አሁን እኔ ክስ ያቀረቡብኝ እነ ዮናስ ሴጋ እነ ፍራኦል እነ ምናምን ካስታውስ ከ2 ዓመት በፊት በአማራ በሚደረገው ላይ በቃ እንትን እኝክ አድርጌ 4 ወር ስሰራባቸው ክስ አቀረቡ። ምን ተረድቻለሁ። አሁን ሶሻል ሚዲያ ላይ 5-6 ሰው የሚያያቸው አማራን የሚሉ ሲሳደቡ የነበሩ ዛሬ ግን ጌማቸውን እየተጫወቱ ምናምን ለአማራ የሚጠቅም ምንም ነገር አያደርጉም። ይህን ተረድቻለሁ። ሶሻል ሚዲያ ነው አማራ ጠል ነው፣ ኦርቶዶክስ ጠል ነው። አማራ ጠልና ኦርቶዶክስ ጠል ደግሞ ብልጽግና ነው። ፐርፐስሊ የብልጽግና ወንጌል ለማስተላለፍ የሚፈልገው ነገር ተግዳሮት ነው ብሎ የሚያስበው አማራና ኦርቶዶክስን ብቻ ነው። አሁን ይሄን እንዴት አድርገን ነው ማንቃት የምንችለው? አሁን ይሄን እንዴት አድርገን ነው ማስተላለፍ የምንችለው? በዚህ ጉዳይ ላይ አሁን በፋክት መጥተው የሚከራከሩ ሰዎች ይኖራሉ። እኔ መረጃ ይዤ እመጣለሁ። መረጃ አምጥቼ ሶሻል ሚዲያ አማራ ጠልና ኦርቶዶክስ ጠል ነው የሚለውን በነገር ላይ
አብዛኛዎች በኦርቶዶክስም የመጡት ኦርቶዶክስ አይደሉም፣ ጴንጤዎች ናቸው። የብልጽግና እንትኖች ናቸው። ኦርቶዶክስ መስለው ይመጣሉ። መድረኩን ያዙ ወይም የአንድ ብሔር እንትን ልነግርህ እችላለሁ እንዳሉ ብታያቸው ኦሮሞ ኦርቶዶክስ ከሆኑ ይገፋሉ በደንብ እንትን እንዲያንጸባርቁ በደንብ እንትን እንዲሉ። አየህ እነሱ ከእምነታቸው ይልቅ ብሔርተኛ ናቸው አይደል እንዴ? አማራው ነው ኦርቶዶክስ እንትን የሚያደርግ ከሆነ ግን ያባሩታል። ቢካዝ አማራው ኦርቶዶክስ ከሆነ እውነት ከብሔሩ ሃይማኖትን ነው ከፍ የሚያደርገው። አይደራደርም። አንተ አሁን በዛ አትደራደርም። አማራነትን ትወዳለህ ግን በእምነትህ ግን ስለ አንተን አሁን ስለ ኦርቶዶክስ ብትታገል አንተን ያጠፋዋል። ኦሮሞ ከሆንክ ግን ከዛ እዛ ላይ ያደረገው መስቀል አይደለም የኦሮሞ ካርታ ነው የሚኖረው ኦርቶዶክስ ነኝ እያለ ይህን ነገር ስናገር እጠላለሁ። ቢካዝ ሀቅ ነዋ። እኔ አሁን ኦሮሞን ይሳደብኩኝ አይደለም ተረዳኝ። ትግሬን ይሳደብኩኝ አይደለም፣ ሌላውን ይሳደብኩኝ አይደለም። ግን ሀቁን በመናገር እውነቱን በመናገር እንዴት አማራው ቢኖር እዚህ ሶሻል ሚዲያ ላይ አማራ ቢኖር እንደዚህ አይነት ጉዳዮችን ነበር ፎከስ ማድረግ የነበረበት። ግን ምን ፎከስ ይደረጋል? ሀቢባ ቤት ገብቶ 25 እና 30 ሺህ ሰው ተቀምጦ ምን ያደርጋሉ? የአማራ እሴቶችን ካልቸሮችን ይሰባብራሉ። እዛ ጋር ነውረኝን ነገር እነ ሙኒት እኮ በአማራ ሴቶችና በአማራ ህዝብ ላይ እኮ ነው የሚቀልዱት። አማራ አይደለችም ሙኒት። አሁን ይህን ስለማጋለጥ እጠላለሁ። እኔ ህዝቡ አይደለም የሚጠላኝ እንዳልከው እነዚህ የደም ነጋዴዎች። አሁን እኔ ትግሌ ከብልጽግና ጋር እንደሆነ ተረድቻለሁ። እነ ዋና አማራዎች እኮ ብልጽግና ናቸው። ቤቴ ውስጥ ተቀምጠው እኮ ሲያስተላልፉ የነበሩት አየኋቸው። እኔ እኮ አንተ ፕሮፌሰር ትንግል እናንተ አይደል እንዴ ፕሮሞት አድርጋችሁ ያመጣችኋቸው? እኔ አሁን ይኸውልህ ምን መሰለህ የማታውቁት እናንተ ልጅ ሀብታሙ፣ እኔ አሁን አማራ ነኝ፣ አንተ አማራ ነህ። እንግዲህ አማራ ነገሮችን አርቆ ማየት አለበት። እኔ አሁን ለማጋለጥ ከፈለኩኝ ማቅረብ ነው ያለብህ። አቅርበህ ታያቸዋለህ፣ አቅርበህ እንትን ትላቸዋለህ፣ ታስለፈልፋቸዋለህ፣ ታሰራቸዋለህ፣ ታያቸዋለህ። እስኪ እንዴ ሁሌ ስታይ እነዚህ ሰዎች የአማራ ብሔርተኛ ከሆኑ የሚያጠቁት እንዳለ ዘመነ ካሴን ነው፣ እስክንድር ነጋን ነው፣ ባየቀናን ነው፣ እንዳለ የአማራ ጥሮችን ነው። ከዛ ደግሞ ኦሮሞን ሄደው ይሰድቡታል፣ ያቋሹታል፣ ምን ይሉታል? ለአማራ ጠላት እየገዙ ነው። ከዛ ደግሞ ትግሬ ጋር እየሄዱና ትግሬን ደግሞ እንደዚህ በጣም ይሄ ህዝቡን አላለ ይሄ ፖለቲካሊ እኮ ህወሓትን ብትቀጠቅጠው ምንም ችግር የለም። ህወሓትን አይነኩ ታውቃለህ ወይ? አመራሮችን እኮ አይነኩ። ህዝቡን ነው የሚቀጠቅጡት፣ ህዝቡን ነው የሚያናድዱትኝ። ስለዚህ ምን እያደረጉ ነው? በአማራ ህዝብ ላይ ጠላት እያፈሩ ነው። እነ ሞጣ ቀራኒዮ የሚያስተላልፉት መልእክት ምንድን ነው? እንዳልኩ አማራ ከሆንክ ስለ አማራ የምታስብ ከሆነ ለአማራ ህዝብ ጠላት ማፍራት የለብህም። ኦሮሞንም፣ ትግሬንም፣ ሙስሊምንም፣ ጴንጤንም ማንንም መጠርጠቅ ምንም ማብጠልጠል የለብህም። ስፔሲፊክሊ ፎከስ አድርገህ በአማራ ህዝብ ላይ መንግስት በስቴት ስፖንሰር ጀነሳይድ እና ስቴት ስፖንሰር ሃይማኖት ማጥፋትን በመረጃ አምጥተህ ማሳየት። እውቀት ያላቸው ረጋ ያሉ ሰዎች ለምን ነው ይሄን የማያደርጉት? ይሄን ሳደርግ እኔ ግን ቅማንቴ ነው እኔ እስኪ እንታያይ እስኪ ማን ነው? እኔ አባቴ ጎጃሜ እናቴ ጎንደሬ ናት። ጎጠኛ እንዳትለኝ የጎጃምና የጎንደር ጥምረት ያለብኝ ነኝ። ተረዳኝ። የበላይ ዘለቀም የአፄ ቴዎድሮስም ልጅ ነኝ። ነገር ግን ሞደርን አማራ ነኝ። ሞደርን አማራ ስትሆን ደግሞ እኔ አማራ የምወደው ሞደርን ነው፣ ሁሉ ጊዜ ከዘመኑ ጋር አብሮ የሚሻገር ነው። አየህ አፄ ቴዎድሮስ ያደረገው ይለያል፣ አፄ ምኒልክ ያደረገው ይለያል፣ ኃይለ ሥላሴ ያደረገው ይለያል። ከሞደርን ጋር ካልቸሩንም ባህሉንም ያስጠበቀ ሞደርን የሚያደርግ ነው። እኔ ደግሞ አሜሪካ ያደኩኝ አማራ ነኝ። ሞደርን ዲሞክራሲ ሜንታሊቲ ማምጣት ፈልጋለሁ። ፕሪዘርቭ እያደረኩኝ ካልቸርን፣ ሄሪቴጅን፣ እምነቴን ፕሪዘርቭ አድርጌ ግን ሞደርናይዝ ደግሞ ማድረግ እፈልጋለሁ። አብረ ከዘመኑ ጋር መሻገር አለበት አይደል እንዴ? ይሄን ነገር የሚያደርግ ሰው እኔ ይምጡና የኔ ቤትም መድረክ እንገናኝና እስኪ ፖለቲካሊ ለአማራ ህዝብ የሚጠቅም ለኢትዮጵያ ህዝብ የሚጠቅም ሐሳብ ያለው ማን ነው? በቲፎዞ መሆን የለበትም። እነዚህ ሰዎች ብር ከኋላ እየተበተነ ማን እንደሚበትን ደርሼበታለሁ። ማን እንደሚከፍላቸው እናውቃለን። እየበተኑ እንዳልኩ እዚህ ጋር መግዛት ይችላሉ። አሁን 182 ሰው ነው የሚያየኝ። ለምን? ስለ አማራ ጉዳይ ስለምናወራ። ኦኬ ስለ አማራን ላይክ ደግሞ እኮ ስለ ባደወይ አማራ መዳን ኢትዮጵያ ትድናል። አማራ መጥፋት ኢትዮጵያ ይጠፋል። ቢኮዝ ወደድንም ጠላንም አማራ የኢትዮጵያ ከስቶዲየን ማለት ታውቃላችሁ?
ከስቶዲየን ማለት ምንድነው በአማርኛ? የኢትዮጵያ ጠባቂ ነው። የኢትዮጵያዊነት መስራች ብቻ ሳይሆን ጠባቂም ነው። በኢትዮጵያ ውስጥ ሁሉም ብሔር ብሔረሰብ ያዋጡታል ብዙ ነገር። እንደ አማራ ግን ያዋጣ የለም። ካልቸሩን፣ ቋንቋውን፣ እምነቱን፣ ደሙን፣ አጥንቱን ሁሉን ነገር ያዋጣ ነው። እነሱ በዚህ ግሬተር ትግራይን ቤልድ አድርገን እንኖራለን ብለው ያስባሉ። ከዛ ውስጥ ደግሞ የሚቃወማቸው አለ። ባዶ የሚቃወም ኃይል አለ። ፍቲ ናቸው። መገንጠል የሚፈልጋለ አንገነጠል የሚላለ እነመለስ ዜናዊና እና አቦይ ሰባት የሚጣሉት በዚህ ነበር። ኦኬ ሶ ያልኩ ያለው ኦሮሞ ግሬተር ኦሮሚያ ብሎ የኦሮሞ ካርታ ሰርቷል አለው ቆይቷል። 100 ዓመቱ ህልም አላቸው። ኦሮማይዜሽን እየሰሩ ነው። ኦኬ ኦሮማይዜሽን ማለት ምን እንደሆነ ታውቃለህ? የአንድ ሀገርን ካልቸር መለወጥ ስትጀምር ሂስትሪውን ሪራይት ታደርገዋለህ። ሂስትሪ ሪራይት ታደርጋለህ። አሁን ባንዲራው ይቀየር እያሉ ነው። ቋንቋ ይቀየር እያሉ ነው። ቋንቋ ይቀየር የሚሉበት ምክንያት ኦሮመኛ ከአማርኛ በልጦ አይደለም። ኦሮመኛ ከሆነ ቋንቋው ከ50 ዓመት በኋላ ኦሮማይዜሽን ለማድረግ ቀላል ነው። ልክ እንደ አሜሪካ ማለት ነው። አይ ኤቭሪቲንግ ሃዝ እንትን እሴቶች እነዚህ 7 ምሰሶ የምንላቸው አንድ ማህበረሰብ እንደ ማህበረሰብ የሚያስቀጥል 7 ምሰሶዎች አሉ። ይህን 7 ምሰሶውን እነሱ እየተቆጣጠሩት ነው። ሚዲያውን፣ አካዳሚኩን፣ ሪሊጅኑን፣ ፋይናንስ ሴክተሩን ሁሉን እየተቆጣጠሩ ነው። because once ስትቆጣጠረው ከዛ በኋላ አንተ ኢንፍሉዌንስ ማድረግ ትችላለህ። ብዙ ትግል አያስፈልግም። ፋይናንሱን አንተ ከተቆጣጠርከው፣ አካዳሚኩን ከተቆጣጠርከው፣ ሚዲያን ከተቆጣጠርከው፣ ኢንተርቴይንመንቱን ከተቆጣጠርከው፣ ኦኬ ሪሊጅን ከተቆጣጠርከው፣ ቤተሰብን ከተቆጣጠርከው ከዛ በኋላ ምንም ጥይት ሳትተኩስ ቀስ እያልክ ኢንፍሉዌንስ ታደርገዋለህ። just like አሁን ሃሊውድ አሜሪካ እንዴት ዓለም እንደተቆጣጠረችው አይደል እንዴ? ሚዲያን፣ ኢንተርቴይንመንትን፣ ሙዚቃን፣ ኢንተርቴይንመንትን፣ አካዳሚክን አብዛኛውን ከሪኩለም በአለም ያለውን የትምህርት ቤት ከሪኩለም የምትቀርጸው አሜሪካ ናት። ሳይንሱን፣ ባዮሎጂውን ሁሉን ነገር እነሱ በሚፈልጉት አድርገው ይቀርጹታል። because ፋይናንሱም አላቸው። ሶ አሁን እኔ ኢትዮጵያ አማራው እንዲነቃ የምፈልገው እንደዚህ ስናገር ኦሮሞች እንድትነግረኝ ነው የምፈልገው። እሱ አሁን ይጠይቀኛል ነበር። አንደኛ አማራው እንደ አማራ እንዴት ነው እንዲነቃ የምትፈልገው? የመጀመሪያው ጥያቄ ይሄ ነው። እንዴት ነው እንዲነቃ የምትፈልገው? ሁለተኛ ደግሞ መፍትሄውስ ምንድን ነው? ሁለቱን አስኪድልኝ። እንዴት ይንቃ? ከነቃስ ደግሞ መፍትሄው ምንድን ነው? ለመንቃት አማራው አሁን የመጣበትን ትግል አንደርስታንድ ማድረግ አለበት። ከዚህ በፊት ትግሉ የመጣው ለእንትን ነበር። አሁን ቲፒኤልኤፍ ሲመጣ ደርግም ሲመጣ ለስልጣን ነበር። በቃ ስልጣን ነው፣ ስልጣን ለመያዝ ነው። ስልጣን ከያዙ በኋላ ኢትዮጵያዊነትን ያስቀጠሉት። ቲፒኤልኤፍ መገንጠል ይችል ነበር 27 ዓመት በሚመራበት ጊዜ። ትግራይን እኮ ረስቶት ነበር እኮ ሙሉ በሙሉ እኮ ተረስቶታል እኮ። የትግራይ ህዝብ እኮ 1.9 ሚሊዮን ህዝብ እኮ በሴፍቲነት ነበር የሚተዳደረው። ውሃ እኮ ያስገባላቸው በአብይ ዘመን እኮ ነው። አየህ፣ ትግራይዜሽን አልሰሩም። ቋንቋውን አልለወጡ። ምንድን ነው ያደረጉት? እነሱ የገቡት ሌቦች ስለሆኑ ዘረፉ። ከነሱ ጋርም አሁን ዛሬ የሚለፈልፈው ካድሬ ሁሉ የነሱ ተከፋይ ነው። ሜቢ በዛ ቢባል ሜቢ 100,000 የሚሆን ትግራውያን በነፈት አግኝተዋል። 100,000 ከ6 ሚሊዮኑ ካድሬው ታውቃለህ፣ በየቦታው እዚህ ጋር ስልጣን ላይ ያስቀምጧቸዋል። ምን ያደርጋቸዋል? ቦታ ፊደል እንኳን መቁጠር የማይችል አንድና አንድ መደመር የማይችል እና ሀብታሙ አያሌው እና ኤርሚያስ ለገሰ ነበር የሚደምሩላቸው ካስታወስክ። ያነ ሌቦች ስለነበሩ ዘረፉ። የትግራይ ህዝብን ምንም አልጠቀሙትም። ትግራይን ምንም ቢልድ አላደረጉም። አላዘመኗት። ምን አላደረጉ? አዲስ አበባን ያዘመኑ። ሌላውን ሲሰሩ የነበሩት ወለጋ ላይ ምናምን ላይ ማዕድ ባለበት ቦታ ላይ ነበር እንትን ማድረግ የጀመሩት። ገባ? የመጣብን ከዚህ በፊት የመጣው የስልጣንና የሌብነት ነው። በቃ just like regular power ነው። አሁን የመጣው ግን ለስልጣን አይደለም። አሁን የመጣው ግን አይደንቲቲ ነው ሊዘርፍ የመጣው። አየህ፣ አማራውን መንቃት ያለበት አሁን የመጣው ስልጣን ላይ የተቀመጠው አማራ የሚባል የለም። አማራ ማለት የጠፋ ኦሮሞ ነው።
ጎንደር ውስጥ ብዙ ኦሮሞዎች አሉ ብሎ ተናገረ አብይ አህመድ አይደል? ምን ማለት ነው? ስሎሊ ጠጋ ጠጋ አይደንቲቲው ዞሮ እነ ባካፋ እና አጽስነው ሳይት መጣራት አለባቸው። የኦሮሞ ደም ሊኖርባቸዋል ቸክ እናደርጋለን። ግን ይሄ ነገር አየ አሁን ምን እያደረገ ነው? ይሄ ኦነግ የመጣው ይሄ ኦሮማይዜሽን ነው። ይሄ ከዚህ በፊት የሙጋሳ ኤክስፓንሽን ያልጨረሱትን አሁን በሙጋሳ ሞከሩት፣ በጉዲፈቻ ሞከሩት፣ ባልጋሳ ሞከሩት። ባልጋሳም ታውቃለህ በጋብቻ ማለት ነው። ባልጋሳም ሞከሩት። አሁን ግን ታንኩም ባንኩም ኢኮኖሚኩም ሚዲያውም ሁሉ ነገር በእጃቸው ስለሆነ ምን እያደረጉ ነው? የአማራው ህዝብ እንዲነቃ የምፈልገው አይደንቲቲ ጠፍት፣ አይደንቲቲ ሊሰርቅ፣ ማንነትን ሊሰርቅ የመጣ ነው። ቢኮዝ አንተ ራስህ አማራ አይደለህም ኦሮሞ ነህ እያለ ነው። ሶ አማራው መንቃት ያለበት የስልጣን አይደለም። ሶ ኮምፕሌክስድ ከሆነ አማራው ወደደም ጠለም ትንሽ ሂዶ እንደ አፍሪካን አሜሪካኖች ማንነቱን እንዳያውቅ ያደርጉታል። ያንተን አይደንቲቲ ያንተን ካልቸር መጥቶ ኢትዮጵያን የሰራ ኦሮሞ ነው ይላል፣ አማርኛን የሰራ ኦሮሞ ነው ይላል። አሁን እኮ መቀሌ አይደለም መቀሌ ነው ይላል። አክሱም አይደለም አካሱማ ነው። ፕሮፌሰሮች ስማ እስናረንትን ቀልድ አይደለም። they believe it ጽፈውታል፣ ተሰንዷል እንዴ አካሱም። አሁን ትግሬው ብሽሽቅ ውስጥ ስለገባ አብይ አህመድ ምን ያደርገው መጀመሪያ አማራና ትግሬ እንደማቃባ ደም ሲያቃባ ቲፒኤልኤፍ ምን ይመስለዋል? አይ ካሽቃበጥኩለት አይ የኔን ይተወኛል፣ ወልቃይትና ራያ ይተወል። ኖ ራያ የኔ ነው ይላል ኦሮሞ። ኦኬ አክሱም የኔ ነው ይላል፣ አካሱማ ነው ይላል። መቀሌ ነው የኔ ነው ይላል፣ ተራራ ማለት ነው ይላል በኦሮምኛ። ሶ አማራው እንዲነቃ የምፈልገው እንዲያውቅ አሁን የሆነ መጽሐፍ አለ the art of war የሚል ሁሉ አማራው ቢያነበው ደስ ይለኛል። የሰንዙ እዚህ ላይ አንደኛው ምን እንደሚል ታውቃለህ? ጠላትን አንደርስቲሜት አታድርገው፣ ጠላትን እወቀው። አሁን አማራው የመጣበትን ጠላት አላወቀውም፣ ይሰድበዋል። አንተ ቦቲያም እያልከው የጉቺ ቦቲ እየለበሰልህ ነው። ጉቺ ሉዊ ቪታን ቦቲ አንተ በአህያ ስትሄድ እሱ አንተ ስትሰድበው በትላልቅ መኪናዎች፣ በአዳዲስ መኪናዎች፣ በቢኤምዳብሊው፣ በሌክሰስ፣ በመርሴዲ፣ በመናምን ኢትዮጵያ ውስጥ በተስላ በመናምን የተንቀሳቀሰልህ ነው። ያን አይደለም ትግሉ። የመጣብህን ትግል ማወቅ አለብህ። እኔ አማራው ናውሌጅ እንዲያውቅ ምንድነው ትግሉ፣ ምንድነው አይዲዮሎጂው፣ ምንድነው የሚፈልገው፣ ምንድነኝ ብሎ ነው የሚያምነው የሚለውን ነገር ቁጭ ብለን እንትን ማድረግ አለብን። ቁጭ ብለን ማዳመጥ አለብን። አንዴ ይሄ መጽሐፍ በአማርኛ ልተርጉመው እንዴ? ኢትዮጵያ ውስጥ እንትን የለም። ይሄ መጽሐፍ ይታያችኋል። ይሄ መጽሐፍ The War of Art this is the art of war ማለት it gives you አሁን እኔ ጠላት የሚለውን ለጊዜው ያው ኔጌቲቭ ኮኖቴሽን ስላለው አፖዚሽንን እወቅ። አፖዚሽንን አትናቀው፣ አፖዚሽንን አትናቀው፣ እወቀው። ምንድነው የሚፈልጉት ብለህ እወቅ። ምንም እኮ አያውቁም። ኦሮሞማ ምንድነው አያውቅም። የኦነግ ማኒፌስቶ የኦነግ አመለካከት ምንድነው አያውቅም። ሶ ዝም ብለህ መጥተህ በብሽሽቅ በንዴት የምታወራ ከሆነ ትበላለህ። አንተ ስደባቸው፣ አንተ አዋረዳቸው። እነሱ በደንብ አድርገው የሸገር ሲቲ ብለው ጨርሰውላል። ካርታው በደንብ አድርገው እየሰሩ ነው። አንተ ዝም ብለህ ዘጋ እንትን ብለህ ተጃጃል። አጥኝ ኦሮሚያ 48ኛ ዙር እያሰለጠኑ ነው። ለአንተ ብሎ እዚህ ጋር አውቆ ፋኖ ስላለ እዚህ ጋር ሸኔ ብሎ የዳቦ ስም ሰጥቶ ዘጋ ያስቀምጥልሃል። እነ ጃልማሮ ከአብይ አህመድ ጋር ጫት ይቅማሉ እኮ በሳምንት ሁለቴ። ከሽመልስ አብዲሳ ጋር እኮ አረቂያቸውን ይገለብጣሉ። ግን እዛ ጋር ሲፈልጉን ትደርስ። ይሄ ማወቅ አለብህ። ሰው ህዝብን ላይ ህዝብ የኦሮሞ ህዝብ ሙሉ ህዝቡ እንደዚህ አያስብም። ግን ሙሉ ህዝቡ ማሰብ አይጠበቅበትም። ኦኬ ሂትለር ጀርመኒ ውስጥ ናዚን ጁሾችን እንደዛ ሲያደርግ ሙሉ ጀርመን አምኖበት አይደለም። እውነቴን ነው የምልህ። all you have to do is influential የሆኑ ሰዎችን ትቆጣጠራለህ። that's why እኔ
የሰባት ምሰሶዎች ብልጽግና የተቆጣጠራቸውን የሰባት ምሰሶዎችን ከዚህ በፊት አሳይቻቸዋለሁ። ይዘውታልኝ በጣም ቢልድያር ማፍረስ አለብን። ያንን በዛ ውስጥ አንደኛው ሚዲያ ነው። ሚዲያ ላይ መጠንኛ ማፍረስ አለብን። ግን ችግሩ ከምናፈርስ ይልቅ አማራ እርስ በርስ ሲጣላ ነው የሚውለው። ይኸው እኔ አይቻለሁ 8 ዓመት። ሁለተኛ ጥያቄ ነው። የመጀመሪያው ጥያቄ ነግሬያለሁ። ጠላታችሁን ወቁ። ኦፍ ኮርስ በጣም እሱ መጽሐፍ እኔም ለብዙ ሰው ሪከመንድ አደርጋለሁ። ጠላታችሁን ወቁ። ደግሞም ሀቃቸውን አትናቁ። ሀቅ ካላቸው አትደብቁ፣ ተጋፈጡት። ለምሳሌ ተበድያለሁ እንደዚህኛለሁ የሚል ከሆነ አትደብቁት። ከኔ ጋር ከአማራ ጋር ምን ግንኙነት አለው? አጼ ቴዎድሮስ ያደረገው ከኔ ጋር ምን ግንኙነት አለው? እንደ አማራ ከኔ ጋር ምን የአማራ ተወላጅ ስለሆነ ነው? አባቱ ከትግሬ የመጣና እናቱ ኮሶ ሻጪ ቅማንቴ ናት እያሉ ሲያሳድዱት የነበረ ዛሬ አማራ አድርጎ ቢያመጡት ኦኬ። አማራ እሱ ያደረገው አማራ ከፍ ላድርግ ብሎ አይደለም ያደረገው። ኢትዮጵያ በምን ነው የሞተው? ለኢትዮጵያ ነው የሞተው። ለአንተም ነው፣ ለኦሮሞም፣ ለትግሬም፣ ለሁላችን ነው የሞተው። ሶ what do we do just because ከዛ የጎንደር ተወላጅና አማራ ስለሆነ አምጥተ የሱን ለኔ የምትሰጠኝ ከሆነ ኦኬ፣ ግን ፖዚቲቭንም ስጠኝ፣ የሰራው መልካም ነገርም ስጠኝ። ግን አድርጋል ካልክ ኦኬ አዳምጣለሁ፣ ወደ ሂዱ። ከዛ ከነበረው ከዘመን ጋር ታስተያየዋል። እሺ በአጼ ቴዎድሮስ በነገሱበት ጊዜ እስኪ አፍሪካ አካባቢ ምን እየተደረገ ነበር? አንጻራዊ አድርገህ እኮ ነው የምታየው አይደል እንዴ? በአሁኑ የአጼ ቴዎድሮስን ለሴ መጥፎ የሚባለውን አመለካከት በአሁኑ ስታንዳርድ ነው ጀጅ የምታደርገው። የዛን ጊዜ እኮ አፍሪካን አሜሪካኖች እኮ ስሌቭ ውስጥ ነበሩ እንዴ? ሳውት አፍሪካ እኮ ስሌቭ ነበርክ እኮ፣ ሙሉ አፍሪካ እኮ ስሌቭ ነበርክ እኮ። እኛ እኮ እንሻላለን አንጻራዊ አድርገህ። እንደውም እኮ የኞች አባት ስትል ዋው ትላለህ እኮ አንተ። እንደዛ ሙሉ ግን እንትን አላማረጋቸው ትላለህ። ተረዳኝ። ሚኒሊክ በነበረበት ዘመን በ1888 ምንድን ነበረ አፍሪካ? ዓለም ምንድን ነበር? አንጻራዊ አድርገህ ታያለህ። እንዲያውም አንዳንዴ ከዘመናቸው አመለካከታቸው ከዘመናቸው በጣም ለዚህ እኮ ነው አማራ ዘመናዊ ነው እልሃለሁ። ባህላዊም ነው፣ ሃይማኖታዊም ነው፣ ዘመናዊም ነው። ከዘመንም ጋር አብሮ ይሻገራል። ምን ሌሎች ምን እያደረጉ ነበር? ታዲዮስ ታንቱ እንዳለ ዛፍ ላይ ነበርና አላል እኔ አይደለም ያልኩት። ሌሎች ምን እያደረጋችሁ ነበራችሁ? እኛ አባቶቻችን ከጎንደር ተነስተው ከወሎ